አለ ለኔ የተሻለ ነገር ዛሬን ማዘን የሚባል መንፈስ የታውቀሽው ደግሞ ሰገልና እንዲህ ሱሰኛ ያደረጋቸው አረቄም እንደዚህ የሚወዱት ሁሉ ካንቺ የመጣው አንቺ ራስሽ ከንፈርሽ ጠቆ አረቄ እየጠጣሽ ሰካራም ሆነሽ አባቴን እንደዚህ ያደረግሽ እንደዚህ ማምላ የልጅነት ታሪካቸውን ስትነግራቸው ይሄንን ትቆጥሬ ነበር ምናምን ብለው በቃ በያ ነይ አንቺ አግቢውና አንቺ ኑሪያ ልክ እናቶች ስትመክሯቸው ነይ እስቲ አንቺ ስሪው አንቺ ትሰሪው ደግሞ ልጅ ለነታ መጣ አስተማሪች ምናምን ብለው እናንተን አንደርማይንድ የማድረግ የማሳቀቅ ነገር የሚያደርጉት ነገር አለ። በቃ ማያውቁት ነገር እኮ አያውቁትም እኮ ምንድነው እናት ስለሆነች ግዴታ ሁሉን ታውቃለች ማለት አይደለም። ልጆች ትምህርት ቤት እንዲማሩላችሁ የምትለቁት እናቶቻችን ለምንድን ነው እንዲማሩ አይደል? ስለዚህ ተምረው ሲመጡ መልካም ነገር ከሆነ እማዬ ይሄ ነገር ባታረጊው ሲሏችሁ እሺ ነው ማለት ያለባቸው። የግዴታ ልጅ ስለሆነ መናቅ ወይም ደግሞ ልክ አይደለም መባል የለበትም። ሲወርድ ሲወራረድ የመጣ ስለሆነ ማንኛውም የተቀበላችሁት ነገር ትክክል ነው ማለት አይደለም። እንዲያውም ሲወርድ ሲዋረድ የመጣ አባቶቻችን ሲዋረድ የመጣሉና አንዳንዴ ልጆች ከባድ ቻሌንጅ ውስጥ የሚገቡት የእናትና አባቶቻችን የትዕቢት መንፈስና እኔን አታስተምሪኝ የሚለው ኮንፊደንት ክፉ ኃይል ነውና በተቻላት መጠን ስታረቅ ቆይችና ከ5 ቀን ከ6 ቀን በኋላ ባሏ ጋር ደውላ እንዴት ናችሁ? እግዚአብሔር ይመስገን ልጄን እየተንከባከበች ነው ሰራተኛ? አዎ ባሌ አምናለሁ መቼም እንዴ አንቺ ስነ ስርዓት አድርጊ የእውነት ቅናት ዛሩ መጣብሽ እንዴ? እኔ እንደዚህ ነገር ልትናገረኝ አልፈልግም። ካው ስመጭ መታሻለሁ አላት። እንዴ እኔ መጠየቅ መብቴ እኮ ነው አለችው። መብትሽ አይደለም እንደዛማ ከሆነ እኔ በጣም ቁም ስቅልሽ ነው ማሳይሽ። እኔ ባህሪን ለመግራት እየሞከርኩ ነው አላት እና በጣም ተደነገጠ። የእውነትም በትክክል ሳታስበው ለካ የቅናት መንፈሱ ጥርጣሬ መንፈስ መስሎ ገብቷል። የቅናት መንፈስ ጥርጣሬ መንፈስ መስሎ ገብቷል። ባሌ ከቤት ሰራተኛ ጋር ያለው ድንገት ቢወድቁስ በዝሙት እንጃ ብቻ ምናምን የሚለው ነገር መጣባት። ከዛ ኡራኤል ቤተክርስቲያን ትሄድላቸዋል። ጅማ ኡራኤል አለ አይደል? በጣም በጣም ሞደው ቤተክርስቲያን ነው። ትሄድላችሁና ስትጸልይ ቅዱስ ኡራኤል የእውቀት መልአክ አይደለም? የእውቀት መልአክ ነው እና ጸልያ ጌታ ሆይ ባለቤቴን ጠብቀው እኔንም ደግሞ እናቴን እሺ እንድትለኝ አባቴ ቆርባለሁ እንዳለኝ እናቴን እሺ እንድትለኝ አድርግልኝ እንደገናም ደግሞ ወንድሞቼም ደግሞ እንዲቀየሩልኝ እባክህ ምናምን ብላ ጸልያ እንደማንኛውም ክርስቲያን ጸልያ እዛው ጋደም ትልላቸዋለች። እንቅልፍ ወስድ ምን ያሳያታል ቅዱስ ኡራኤል? ባሏ ከባሏ ውስጥ ሌላ እሱን የሚመስል ጥቁር ሰው መልኩ ራሱ ባሏ አልመስሎ ግን ከለሩ ጥቁር ነው። ባሏ ቀይ ነው። ዘሎ ይወጣና ባሏ በጣም ሳቂታ ነው፣ ፊቱ ፏፊት ነው። ይሄኛው ደግሞ በጣም ኮስታራ ነው። ዘሎ ይመጣና አንገቷን ንቅ አድርጎ ይዛትና ደውለሽ ተቆጪው ተጠራጠሪው ምናምን ይላታል። አንድ በሉ። ሁለተኛ ነገር ደግሞ እሱ አንገቷ ላይ ያለውን እንደዚህ እጁን ያስለቅቀውና ሌላኛው ይመጣና አይ እንደሱ አይደለም፣ አይ ይሄ ታዩ፣ ይሄ ዝም ብሎ ነው፣ እኛን የምናዋጣሽ። ያው ራሱ ሰይጣን እኮ ነው፣ ተመሳሳይ አይነት ናቸው አለች። ግን ይመጣ እኛን የምናዋጣሽ ይኸውልሽ አሁን ባለቤትሽ በዚህ ሰዓት ምን እያደረገ ነው ታያለሽ፣ ነይ ተመልከቹ ይሄ ማን ብሎ በሩቅ ከፍቶ ያሳያታል። እንዴ አንተ ምን እያደረክ ነው ማብላ ምን እንደብላ ስታይ ቤተክርስቲያን ውስጥ ናት። ይሄ ምንድን ነው ያየሁት? አሁን ማን ያሳየኝ ይሄን ምንድን ይሄ ነገር ስትል ጊዜ ቄሱ ምን ሆነሻል አሏት። ሙዳይ ምጽዋት ይዘው አጠገቧ ቁጭ ብለው ነበረ። ዣንጥላ ይዘው እንደዚህ ሰው ሲመጣ እንትን ቢሉ በር ላይ ማለት ነው። አይ አባ አሁን ሸለብ አድርጎኝ እንደዚህ አይነት ህልም አየሁ። ምን አይነት ነው አሏት። ባለቤቴን የሚመስል እንደዚህ እና አንደኛው እንደዚህ አለኝ አንደኛው እንደዚህ አስተላልፈው ጊዜ አይ ጸላይ ሰናያት ታዩ እዛ ጋር ሂጂና ሰገድ አድርገሽ ሂጂ ያለው በቃ አያውቁም፣ መረጃ የላቸውም። ከዛ ያባምናቁ አለችና አሁንም ጸሎት አድርጋ እሳቸው ያሏትን ነገር እንትን ላለማት እቤት መጣ ትተኛለች። እቤት መጣ ስትተኛ የእናቷ ማንነት ወንድ ሆኖ እናቷ ወንድ ሆና ማለት ነው እንደ ወንድ ሆና እናቷ ራሷ ወንድ ሆና መጣ። በቃ በጣም ጮህባት። ምን አባሽ ታሪጋለሽ? ምን ልታረጊ መጣሽ? ከባልሽ ጋር ልነጣለሽ ብናስደውልሽ ምን ብንልሽ ጭራሽ ምን ሊሆንልን አልቻለም። ውጪልን ከዚህ ቤት አንፈልግሽም፣ በሰላም ነው እየኖርን ያለነው ምናምን ብሎ ጮህባት። ወንድ ሆና እናቷ እንዲህ ያችና ከእንቅልፏ ዋና ኦኬ አሁንም ባሌ ከሴት ጋር እየተኛ እንደሆነ እያመነዘረ እንደሆነ የሚያሳየኝ ለካ እኔ እዚህ እየቀማሁት ስለሆነ ነው። ወንድሞቼን ከእጁ ላይ እየቀማሁት እናቴንም ላስቆርብ አባቴም ላስቆርብ ስለመጣሁኝ ስላወቅኩበት ስለነቃሁበት ይህንም ስላወቀብኝ እኔን ደግሞ እዛ ሊበቀለኝ ነው ማለት ነው። ስለዚህ ይህን ነገር በቃ
በትክክል ማስተካከል አለብኝ ብላ ደውላ ባሌ ይቅርታ፣ እሺ ትናንትና እንደዚህ ብዬ የነበረው በጣም ይቅርታ፣ እኔ እዚህ አሁን ያየሁት ህልም እንደዚህ አይነት ህልም ነው ስትለው ጊዜ እንደሱ አየሽ አላት። አዎ። ከዛ በቃ ቻው አለችውና ዘጋች። በቃ ማለት ይቅርታ ለማለት የደወለችው የእውነት ግን ተፈጽሟል። የእውነት ተፈጽሟል። መንፈሱ ተናዶ መጥቶ ባሏ ላይ አርፎ የሩካቤ ስሜት እንዲሰማት አድርጎ ሰራተኛዋን ምናምን አድርጎ ልጅ በማጫወት በማባበል ምናምን በሚል ሳብ አድርጎ አምጥቶ ተገናኝቷታል ሰራተኛዋን። እና ሚስቱ ይሄን ነገር እንዳየችው ሲያቅ ደነገጠ በጣም። እንዴ ያረኩትን ራሱን እኮ ነው ያሳያት፣ እንዳደረጉት ነው ያሳያት። እዛው እያደረጉት እያለ እሱን በህልም አምጥቶ ያሳያት። ከተደረገ በኋላ አይደለም እያደረጉት እኮ ነው። እሷ ተኝታ በቤተክርስቲያን ውስጥ ባሏ እያደረገው ነው፣ እሱን ደግሞ አምጥቶ ያሳያት። ይሄንን ነገር በሌላ አገላለጽ እንዴት ልግለጽላችሁ መሰላችሁ? ከዚህ በፊት ቅናት ችግር ያለባት ሴት ሚስት ማለት ነው። ባሏ አጠገቧ ከተኛ በኋላ ስልኩን ብድግ ታደርግና እስቲ ባሌ የትኛው አለው ምንድነው ዳውንሎድ የሚያደርገው ምናምን ትልና ማናት እቺ ደግሞ ትልና ቆይ ስልኩን ትጠልፋለች። ቴሌግራሙን ጠልፋ ቼክ ታደርጋለች። ትቀሰቅሰውና ከማን ጋር ይዋልኩ ምንድናት እቺ ከየት መጣ ምናምን ብላ በቃ ታፋጥጠዋለች። ማን ስልክ ይልካል። ከዛ በፓስወርድ ይዘጋዋል። ክፈተው። ከዛ ሄዳ ደግሞ እንዴት ፓስወርድ እንደሚከፈት ከሞባይል ሴንተር ከምናምን ከተለያዩ ሰዎች ታወጣና ስልክን የመክፈት ፓተርን የመክፈት ሎክ የተደረገ ነገር የመክፈት ካልሆነ ደግሞ በቃ ስልኩን ወስዳ ጠፋ በሌባ አሰርቃ ማለት ነው። ስልኩን ሌባ ከእጁ ላይ እንዲቀማው አድርጋ ሌባ ወሰደብኝ ብሎ በዛው እንትን እንዲል ከዛ ሰሪ ቤት ሄዳ ይሄን ስልክ ክፈትልኝ ፓተርኑ ብላ አስከፍታ የምታረግ ሚስት አቅርቤያለሁ ከዚህ በፊት። በጣም ብዙ ገጠመኝ ያቀርቡት በዚህ ጉዳይ ላይ እና ባሏ በሷ ላይ ቺት እያደረገ እንደሆነ እንድታስብ ያደርጋትና ያሰበችው ነገር እውነት ሆኖ እንዲገኝ ያደርገዋል። ቅናተኛ ሴት ከሆነች ትዳሯ እንዲበተን ከፈለገ ቅናተኛነቷን እንዲጨምር ያደርገዋል። ራሱም ስለሆነ መጀመሪያ የሚያደርገውና የጠረጠረችው ነገር እውነት ሆኖ እንዲገኝ ግዴታ ባሏ እንዲያመነዝር ያደርገዋል። ይኸው በየሻል ነበር እኔ እኮ ጠርጥሬያለሁ፣ እኔ እኮ ባሌን አውቀዋለሁ ምናምን ትላለች። ለምን? የራሷ መንፈስ ነው ባሏ ላይ ሄዶ አርፎ እንዲያመነዝር የምታደርገው ራሷ ስለማትሰግድ ስለማትጸልይ ማለት ነው። እዚህ ጋም እናትና አባቷን ልታስቆርብ ስትሄድ ምን ማድረግ ነበረባት? በደንብ በጸሎት ተግታ ምን ብላ ራሷ ላይ ያለው መንፈስ አስራ አይደለም ከዛ ነው መሄድ ያለባት የነበር። ቸኮለች። ባሏ እውነተኛ ከዛ ጉዳዩን ከፈጸመ በኋላ ተጸጸተ። ግን ከዛን ቀን ጀምሮ የዝሙት መንፈስ ደግሞ አረፈባት፣ እሱም አረፈበት። በቃ በዝሙት ተፈላለጉ። ከማግባቱ በፊት አንድ ደንበኛዋ የሆነች ሴተኛ ዳሪ ነበረች፣ የሱ ደንበኛ የሆነች ከሷ የመጣበት የዝሙት መንፈስ አለ። የዝሙት ደንበኛ የነበረች አለኝ። ለምን እሷ ጋር ብቻ ዘወተርክ ስለው ተመርምሬያለሁ ኤችአይቪ የለብኝም ስትለኝ እኔ ብቻ ልገናኝሽ በቀን እኔ የማገኘው ይሄን ያክል ነው ያው አልናገረውም፣ ግን ይሄን ያክል ነው የማገኘው አንተ ትሰጠኛለህ ብላ ስትለኝ ግማሹን ሰጥሻለሁ የሌላ የማንም አትሁኝ የኔን ብቻ አጫውችኝ ብያልኳት ሁሉ ሴት አለች አለ። በዚህ ልክ ሴተኛ ዳሪን የብዙ ወንድ የሆነችዋን ሴት የእሱ ብቻ እንድትሆን መመኘቱ በራሱ የቅናት ስሜቱ በጣም ከባድ ነው። በዝሙት ስራ ላይ የምትተዳደርን ሴት እንደዚህ ማለት ከባድ ነው አይደል? እና ይሄ የዝሙት መንፈስ ደግሞ እሱ ላይ አለበት። እና ወደ ዋናው ነገር ስንመጣ ሰራተኛዋ ጋራ በዛው በቃ ነገሩ እየጣማቸው ሚስቱ እስክትመጣ ድረስ በቃ ይሄን ነገር በዛው ቀጠሉበት። እና እንዳታረግጂ ተጠንቀቂ በቃ በድብቅ ምናምን ብሎ በቃ ለመደ። ከዛ የሚያዳምጠውን ትምህርት አቆመው። ከየት መጣ? እንዴት አንዴ ጀምሮት የኛን ትምህርት እንዴት ብሎ እንደዚህ ሊመጣበት ቻለ? አይጸልይም፣ አይሰግድም ነበር። ዝም ብሎ ነበር እንደ ተረት ተረት የሚሰማው። ወይ ጉድ ይገርማል እያለ ነበር። እሷ ጋር ያለው ደግሞ ተናዶባታል። እዛ ይመለካል፣ ቡና ይፈላለታል፣ ለከበደ እየተባለ ይሄ ቡና ይደፋለታል፣ ለፈጫሳ ቤት ውስጥ ይደረጋል፣ ሌሎችም ነገሮች ፕሮግራም ይደረግለታል። ስለዚህ እንደ ንጉስ ይታይ የነበረ ሴጣን መታ ስታመሰቃቀለው እንዴት ነው ዝም የሚለው? ዝም አይልም። ልጇን ያሳምንባታል ይላልና መጨረሻ ላይ እዛው ጅማ ሆና ነገ ትደውልና ከጅማ ነው መምህር የምደውለው አለች። ቴክስት አድርጋልኝ። ከዛ አጋጣሚ ቴክስት የምታደርግበት ስልክ እጄ ላይ ነበረ። 2 ስልክ ነው ያለኝ እና አዲስ አበባ ላይ ባሌን ትቼ ነው የመጣሁት። እዚህ እናትና አባቴ ላቆር መጥቼ በተደጋጋሚ ባሌ ሲያመነዝር አየዋለሁ
ከቤት ሰራተኛች ጋር ሲተኛ ያዋለሁ። ምንድነው ስትለኝ በቃ እናትና አባትሽን ልታስቆርቢ ወንድሞችን ልትለውጪ ስለመጣሽ የተናደደ መንፈስ ሄዷል ወደዛና ና ታስር፣ በስላሴ ስም ና ታስር ብለሽ ቀጥቅጮና ምን አደረክ? ሄደህ እዛ ምንድን ያደረከው ብለሽ ጠይቂው አልኳት። እሺ አለችኝ። ቤተ ክርስቲያን ሄዳ ኡራኤል አሁንም ቀጥቅጣ መቁጠሪያ ስቀጠቅጥ ቄሱ ዝም ብሎ እንደዚህ ያዋታል። በነገራችን ላይ በቀን የሚወጡበት ሰዓት ነበር ሰውዬ እና ምንድነው የምታረጊው ሲሏት አይ ላይ ያለው መንፈስ እየቀጠቀጥኩት ነው እንዲህ ያሳየኝ ተቸገርኩ። አሁን ደግሞ እንደዚህ አርጊው ብሎኝ ነው መምህር ውስጥ ጊዜ ማን ነው እሱ? የመምህር ግርማ ልጅ ነው። መምህር ግርማ የዛሬ ስንት ዓመት መተው ነበር እዚህ እኛ ጋር ኡራኤል መተው እዚህ ጉባኤ አካሂደው ነው የሄዱት ምናምን ብሎ ይነግሯታል እኛ አባት። ከዛ በጣም ደስ አላት። ይሄን ነገር አጣቅም መምህር ግርማ እኔ ያለበት ቤተክርስቲያን መተው አገልግሎ ነው ሄዱት። አዎ መጥቼ እንዲያውም እንደዚህ አይነት ችግር ገጥሞኝ ምናምን ብዬ አንዳንድ ነገር ነገርኳትና ከዛ ከቄሱ ራቅ ብለሽ ለብቻሽ ቀጥቅጭ አልኳት። እሺ ብላ ራቅ ብላ ስቀጠቅጥ ጮኸች። ያልሽ ድብልቅልቅ አደረገችው ግቢውን። ከዛ ና ወዲህ ያሉትና አንበረከኩት። መንፈሱ ምንድነው ማነህ አሉት። እኔ ሰራሁላት፣ ያው እዚህ መታኒ ስቀጠቅጠኝ እንዴ ሰራሁላት ይላል። ምንድን ነው ያደረከው? እዛ ሄጄ ባሏን ከሰራተኛው ጋር እንዲተኛ ያደረኩት። በቃ የእውነት ነው። በህልም ማሳሳየት የነበረው እውነት ነው። ለምን እንድትፋታ ትዳሯን ልትበትን በቃ እንደ እናት እዚህ መታ ታዲያ እኔ ታፋታኛለች እንዴ? ገና ስመለክ ነበርኩበት ጋር እንዴ ሚስቴን እኮ ነው እንግዲህ እናቷ ላይ ያለው መንፈስ ወንድ አይነ ጥላ መንፈስ ነው። ሚስቴን እያፋታችኝ ነው የሚለው እናትየዋ ላይ ያለው መንፈስ ከቆረቡ እናትየዋ ጥሎ ሊሄድ ነው። ስለዚህ ሁልጊዜ የሚናቆሩት እናትና አባት ሁሌ የሚደባደቡት እናትየዋ ላይ ባለው ወንድ አይነ ጥላ መንፈስ ነው እና ይደባደባሉ። እናትየዋ ይማታሉ። ባገኙት ዱላ ነው ባልየውን የሚመቱት። እግራቸው ሁሉ ተሰብረዋል። እግራቸው ሁሉ ተመተው ነበር በዱላ ባጠና መተዋቸው እና በተኛህበት ነው ማርድ ብልትን ነው መቆርጥልህ ብለው ያስፈራራሉ። ሴትዮዋ አታረጊውም እኮ አይባልም አንቺ ሰይጣን የሆንሽ ሴትዮ ከአንቺ ጋርስ በሰላም መኖር ብለው የፈሩት ምንድነው በተኛሁበት እንዳታጠቃይ ብዬ ነው እንጂ ብለው ነው እንጂ ያን ያክል ጉዳት የሚያደርሱ ሴትዮ ሆኖ አይደለም። ግን በተኛሁበት ትጎዳኛለች። ሰው ከተኛ ሬሳ ነው። የሞት ታናሽ ወንድም አለ እንግዲህ እና በዚህ ተከባብረውን ያሉት እንጂ ሴትዮዋ በጣም ከባድ ናቸው። በዚህ የተነሳ ከባልየው ጋር አብረው ተኝተው አያውቁም። ልጆች ከተወለዱ የመጨረሻ ልጁ ከተወለደ በኋላ ሩካቤ ፈጽመው አያውቁም። ሰውየው ከማን ከሴትዮዋ ጋር ወጥተው ምናምን ሌላ ቦታ አንዳንዴ ምናምን ሞክሬያለሁ አሉ ሲያምረኝ እና የሚሉት እና ይሄው መንፈስ ነው እንግዲህ ልታፋታኝ ብለው የሚናገረው። አሁኑን በዚህ ቅጽበት ውስጥ ትናንትና በዚህ ቅጽበት ውስጥ እዚህ ተኝታ ስታወራሃል ነበር አንተ አሉ። አዎ እዚህ ተኝታ ባሏ እዛ ጉዳዩን እየፈጸመ አሳየዋታል። ትናንት የሰማሁት ነገር ዛሬ አጋንንቱ ተጋልጦልስ ማሉና ገርሟቸው ስልኳን ተቀበሏትና ስታየው መምህር ተስፋ ይላል። ደወሉና የመምህር ግርማ ልጅ እንደምን ነህ? ደህና ነህ አሉኝ። እግዚአብሔር ይመስገን። ከዛ እንደዚህ አንዲት ልጅ እንደዚህ አጠገቤ መታ ትናንት ደውላልኝ ነበር። አዎ ጅማ ነው አልኳቸው። አዎ ይኸው መንፈሷ ተይዞ አንተ ጉድ ሰራት እኮ አሉኝ። እንዴት እንዴ? ከሷ ላይ ወጥቶ ተናዶባት የእናቷ መንፈስ ተናዶ ሄዶ እዛ ባሏን አይምሮን ቀይሮ ከሰራተኛው ጋር እንዲተኛ አደረገው። እሱም ደግሞ በህልም ያሳያታል እዚህ። ከዛ ልብ መልስ በሉት አልኳቸው። አንተ ልብ መልስ፣ ከዛ ንገሯት አልኳቸው። አንቺ እንደዚህ እያደረገኩ ነው ባልሽ የእውነት ተኝቷል እኮ ይኸው እዚህ እየተናገረ እኔ እንደዚህ ያደረኩት ባሏን እንደዚህ ያደረኩት እና ላጣላ ስሞክር እሷ ግን ይቅርታ ብላ ዛሬ ደወለችለት። ይቅርታ ብላ ደወለችለት። እንደገናም ደግሞ የእናቷ መንፈስ ነው እንደዚህ የእናቷ ነኝ ከሚስቴ ጋር ልታፋታኝ ነው ብሎ ለፈለፈ ብሎ ይነግሯታል። እሰማለሁ በስልክ ነኝ። ከዛ ስልኩ ክፍት ነው። ማን ነው የሚያወራው? መምህር ተስፋዬ ጋር ደውዬለት ነው በስልክሽ አሉት። በጣም ደግጣ መምህርዬ ባሌን እኮ አሳሳተብኝ ይኸውልህ ሳላስረው ምናምን አለችኝ። አስረሽ መሄድ ነበረብሽ። አሁንም ቢሆን እሰሪ ከቅዱስ ዑራኤል ሳታስሪው እንዳትወጪ አልኳት። ከዛ እኔ አስረዋለሁ መምህሩ ችግር የለውም በርታ አይዞህ ምናምን ባለው ስልክ ዘጉት። ቀጥቅጠው አሰሩት። እኛ አባት እግዚአብሔር ይስጣቸው ታሰራሉት። ግንባር ላይ ታሰራሉት። ታሰረ። ምንም ነገር እንዳታረግ አሁን ቀጥታ ወደ ቤቷ ትሄድና ትተኛ። ከዛ ወደ ቤቷ ስትሄድ እናትየዋ ነብሮን ጠበቋት። ተከፍሏል ወደ እሷ የሚመጣው ምን አባሽ ነው የምታሰቃይኝ ምናምን ብሎ ጮሁ። እንዴ እንትን እንደልጅና መቁጠሪያ አውጥታ ጀርባቸውን ስገርፍ አባትየው ምንድነው እናትሽ የምትቀጠቅጪው? ለምን እናትሽ የምትመጪው? አባዬ እሷ አይደለችም። ማናት ታዲያ? እንዴ አሁን መንፈስ ነው እኮ አሁን ጸልዬ መጥቼ የተፈጠረው ጉድ አላወቃችሁ ማለችና ወንድሞቹ አብራም ሰብስበው የተፈጠረውን ስትነግራቸው ደነገጡ።
የእውነታው ይኸው ስሙ ስልክ ደውያውን ባሌን ማዋራውን ትሰማላችሁ አለቻቸው። ስማ ከሰራተኛ ጋር ተኝተሃል አልተኛህም? እውነቱን ንገረኝ። እኔ እዚህ በደንብ ሁሉ ነገር አውቄያለሁ። ጠንቋይ ቤት ነው እንደ ሄድሽው አላት። አይደለም በህልሜ አሳይቶኛል። ኡራኤል ቤተክርስቲያን ትናንትና በደወልኩልህ ሰዓት ቅጽበት ውስጥ ተኝተሃት ነበር፣ ዛሬም አድርገኸዋል አለችው። ይሄ ማለት እንግዲህ ልትመጣ 3 ቀን 4 ቀን ሲቀራት ነው እንደዚህ ምላችሁ። 15 ቀን እቆያለሁ ብላ ነበር 20 ቀን የቆየችው በ18ኛው ቀን ምናምን ማለት ነው። በቃ እኔ ምን ላድርግ ታዲያ እንዴ ከሴት ጋር ትተሽኝ ሄደሽ? አይዞህ የኔ ባል ወድ አይደለም እዚህ ቀጥቅጬ ይዤዋለሁ። ለፈለፈኩ እኔ ራሴ ነኝ ከዚህ ሄጄ ባሏን እንደዚህ አድርጌ ላጣላት ላለያይ ያስሞከርኩት እና ሰራተኛዋንም ምን በቃ ብቻ እንደዚህ አድርጌያለሁና አሁኑኑ ሰራተኛዋን አስወጣልኝ። አንተ ወድ አይደለም እኔ ጋር ያለውን ወደ አንተ የመጣው ጥፋት ያጠፋሁት ራሴ ነኝ። እኔ ነኝ ጥፋት ያጠፋሁት። እናቴን ማምጣት ነበረብኝ። እናቴ ሂጂ በቤት አብረሽው ሁኚ ማለት ነበረብኝ ምናምን ብላ አልቅሳ ስልኩን ዘጋችሁ። ደነገጠ። ከዛን ሰዓት ጀምሮ መጸለይ ጀመረ። በዚህ ልክ መጋለጥ ምንጋለጥ ከሆነማ ያደረኩት ነገር በሙሉ እዛ ጋር ሄዶ እንደ ፊልም የሚታይ ከሆነማ እኔም ከማንም እይታ ነው የማመልጠው። አይደለም ከእግዚአብሔር ከሰይጣን እይታ እንኳን ማምለጥ አልቻልኩም ብሎ መጸለይ መስገድ ጀመረ። መጣች ወደ ቤቷ ከጅማ ወንድሞቿን በነጋችን ላይ ሰንበት ትምህርት ቤት አስመዝግባን የመጣችው ማርያም ነው ኪዳነ ምሕረት ብቻ አስመዝግባን የመጣችው። ከዛ ስትመጣ እንዴ አስወጣት ብያል ነበር። ለምን የሷስ ነፍስ ሄዳን ያው ከነገርሽኝ ሰዓት ጀምሮ እየሰገድን እየጸለይን ነው። ጥሩ እንደዛ ከሆነ አሁን መጥቻለሁ፣ ሌላ አጋዥ ነው የምፈልገው፣ ውጪልኝ አለቻት። ኧረ እትዬ የባለቤትሽ የቅናት መንፈስ ሳያርፍብሽ አይቀርም። ተይ ግን ማሪኝ፣ እኔ እኮ ልጅ አይደለም ጎትቶኝ እኮ ነው፣ ወዶ አይደለም እሱ፣ ምንም እኮ ልጅ አይደለም እኮ በቃ አሁንም እኮ ሁለታችሁ ስለተግባባችሁ በዝሙት አሁንም ነገ ከነገ ወዲያ ደግሞ እኔ ልቤ እኮ የሚሻልሽ አጠገብሽ በሆነ አይደለ ስትላት አለች። አጠገብሽ በሆነ እኮ የሚሻል ከወጣሁኝ እኮ ጥሩ አይደለም፣ ልብሽ አያርፍም፣ የውጭ ያገኛታል እንደዚህ ነው ብለሽ ልብሽ በጣም ይጨነቃል። አጠገብሽ በሆነ አይሻልም? ባይሆን እናትሽ ይምጡ እንዳልሽው እናትሽ ይምጡና እኔም ጋር ያለ መንፈስ ከተያዘ እኔ ወድጄዋለሁ ይሄን ትምህርት እባክሽን ነፍሴ ትዳን እናንተ ጋር ትሁን ብላ ለመነቻት። እውነቷን እኮ ነው፣ አጠገቤ ከሆነች ነው እንዲያውም ጥሩ የሚሆነው ብላ አብረው ተገባቡ። እንዴት ነው ባለቤቴ ተመቸሽ ትላታለች። ከዛ እትዬ ማርያምን የቅናት መንፈስ ከባለቤትሽ ወደ አንቺ መጥቷል አለቻት። አያችሁ በሩካቤ 99-98% መንፈስ ከባል ወደ ሚስት ከሚስት ወደ ባል ይተላለፋል ያልኳችሁ ለዚህ ነው። እና ምን ይታያት ነበረ? ወንድ ልጅ ከኋላ ይቅርታ ለምናገረው ነገር ሲገናኛት ይታያታል። ማን እንደሆነ የማታውቀው ሰው ይገናኛታል ምናምን ግራ ይገባታል። እና ባለቤት የኔ ከኋላ መጥቶ የሚገናኘኝ ሰው አለ ብላ ስትለው ይላል። እንደዛ ነው? አዎ ይኸውልሽ እኔ አንቺ ከማግባቴ በፊት የዝሙት ደንበኛ የነበረችው ሴት ብዙ ነገር አሳይታኛለች። ከሷ ወደ እኔ የመጣ እንግዲህ የዝሙት መንፈስ አለ ማለት ነው። እሱ ደግሞ አንቺ ጋር መንፈሱ መጥቶ አንቺን ደግሞ እየተገናኘሽ ነው አየሽ። እና በተዘዋዋሪ መንገድ በሩካቤ መምህር ተስፋዬ እንደሚናገረው መንፈስ በደንብ ወደ ሚስት ወደ ባል ይተላለፋል። ሩካቤ 99% ኤችአይቪም መንፈስም የማስተላለፍ አቅሙ በጣም ሰፊ ነው። ልክ ኮንዶም 100% በሽታን የመከላከል አቅም የለውም። 1% 2% ችግር አለ ብለው እንደሚሉት አይነት ነገር ማለት ነው። እና ሩካቤ በጣም መንፈስ የማስተላለፍ አቅሙ በጣም ሰፊ ነው። እና ይቺ ልጅ ከባሏ የመጣ የዝሙት መንፈስ እንዳለ እንደገናም ደግሞ ከባሏ የመጣ የቅናት መንፈስ እንዳለ እየገባት መጣ። ሳታውቀው የቅናት መንፈስ አለባት። ድንገት የምታወጣቸው ቃላቶች እውነት እንደዛ ነው። እንዴ ኧረ የለብኝም ትል የነበረችው ይሄም ለካ ቅናት ነው እንዴ። ደውላ ወይም ቴክስት አድርጋ መምህር ከሰራተኛ ጋር እንደዚህ ብለን አወራን ቅናት ነው እንዴ ስትለኝ፣ አዎ በጣም ደንግጬ እንደዚህ እኮ አይወራም ከሰራተኛ ጋር የባሰ እንዲያውም ልቧ እንትን የሚስትነት ስሜት እንዲሰማት አታርጊ፣ ውርደት እንደሆነ ነው ማወቅ ያለባት። እና ይሄ ጥሩ አይደለም ምናምን ቤት ነግራት ላስወጣት ብላ ደወለችልኝ። ግድ የለሽም እኔ የሆነ ሰው ቤት ላስገባት፣ ምክንያቱም ከወጣች ያገኛታል ብለሽ የምታስቢው ላስወጣት። ሲም ካርዷን አንቺ አውጭላትና ሲም ካርድ አንቺ አውጭላትና በአንቺ ስም የወጣ ሲም ካርድ ስጫት፣ እየደወልሽ አግኛት፣ እኔ የሆነ ሰው ቤት ላስገባት አልኳት። እሺ አለች። ለምንድን ነው ሲም ካርዱ ባሌ ይደዋወላል ብላ እንዳታስብ ነው። የቅናት መንፈሱ እስኪያዝ እኮ። ከዛ ከ10 ደቂቃ ነገር ነው ከ20 ደቂቃ በኋላ ደውላ
ባከኛ በቃ ተነቅቶብናል። በቃ ይሄን ሁሉ ጥርጥር የምናመጣው ራሳችንን በቃ ተይዘናል፣ አንፈልግም አለ። ራሱ ደውሎ እኮ ነው ሸኝኝ አለ። በቀላሉም አልሸኝም። እሺ ብዬ ነውጣ በስላሴ ስም ምናምን ልልህ ነው አይደለም። ታስረ ስንት ሰራዊት እንደው ታውቆ ከዛ በኋላ በጾም በጸሎት በስግደት በሱባኤ ድጋሚ እንዳትመለስ ተገዝተን የምትሄዳት አልኩት። ከዛ ሱባኤ ገባች ከባሏ ጋር ሰራተኛዋ ልጁን እያሳደገች ባልና ሚስት ሱባኤ ገብተው ከመስሪያ ቤት አስፈቅዶ መንፈሳቸውን ተቆጣጥረው አሰሩት። በዛ ሰዓት እናትየው ቤት አሉ። ሰራተኛዋና እናትየው ልጁን እያሳደጉ እንትን እያሉ ያብሉ እያጠጡ 7 ቀን ሙሉ ከቤት ሳይወጡ እየሰገዱ እየጸለዩ ማለት ነው። ሩካቤ እያማራቸው ነው እያሉ አንድ ክፍል ውስጥ አንድ አካል አይደለን ሁለታችን ላይ መሆን ያለብን እያሉ ብንወድቅም በዝሙት ባልና ሚስት ነን ግድ የለም እየተባባሉ ግን ምንም ነገር አልወደቁም። ሐሳብ ነው የሚመጣባቸው። በሐሳብ የማትፈተን እመቤታችን ቅድስት ድንግል ማርያም ብቻ ናት። በሐሳብም በስጋም በነፍስም በምንም በህሊና በልቦናም ድንግል ናት የተባለችው ድንግል ማርያም ብቻ ናት። በሐሳቡ ዝሙት የማይፈጽም የለም እና አሸንፈውት አስረውት ጸበል ሄደው ሻኙት። የቅናት መንፈስ የለ፣ የምን የዝሙት መንፈስ የለ፣ ከኋላ መጥቶ የሚገናኛት የለ፣ በቃ ምንም ነገር የለም። ኢቭን ባሏ ምን ይላት ነበረ? ለምን እንደዚህ አንሞክር ሩካቤ ሲፈጽሙ ለምን እንደዚህ አናደርግም ይላታል። ከዛች ሴት የመጣበት መንፈስ እኮ ነው ያሳየችው። በቃ ማለት በጣም ጥሩ ያልሆነ ይቅርታ ለምናገረው ነገር ጥሩ ያልሆነ መንፈስ ነበር በሱ ውስጥ የነበረውና ግን ጨዋ እኮ ነው ልጁ። ይሄን የሚያውቅ አይመስልም። አንዳንድ ሴቶች ጨዋ የሚመስሉ ሴቶች አሉ፣ በጣም ስነ ስርዓት ያላቸው ይመስላሉ። በቅርበት ታሪካቸውን ሲነግሩ ሲያወያዩኝ እቺ ልጅ አሁን እንደዚህ አይነት ህይወት ያሳለፈች ይመስላል ብዬ በጣም ነው የሚገርመኝ። እግዚአብሔር ግን ስንቱን ልብ ነው የሚማርከው እልና ሰይጣን ደግሞ ስንቱን ልብ ማርኮ ጨዋ የሚባሉትን ሴቶች እንዴት አድርጎ እንደሚያበላሽ። አሁን እናቶች የኔ ልጅ ጨዋ ናት ምንም አታውቅም፣ በቁርባን ነው የምታገባው፣ በተክል ነው የምታገባው፣ በቃ የጨዋ ልጅ እንዴ ራሷን ጠብቃ አይኖረች ምናምን የምትሉትን ነገር ለጊዜው ያዝ አድርጉት። ተማሪ ሴት ልጆች ያሏችሁ አባቶችም እናቶችም ዋትስአፓቸውን እዩ፣ ስናፕቻታቸውን፣ ኢንስታግራሙን ሚስጥራዊ የሆነ ግሩፕ አላቸው የሚያወሩበት ምናምን መስመር አላቸውና እሱን ነገር ካልፈተሻችሁ ከግል ወሲብ አይርቁም፣ ከሐሺሽ አይርቁም፣ ድንግላቸውን በጊዜ ለማስረከብ ከሚያንቀሸቅሻቸው መንፈስም አይርቁም። በጊዜ ገና በልጅነታቸው ነው አልፈልገውም ብለው ውርውር አገው የሚጥሉት ክብራቸውን ማለት ነው። ምን ያደርግልሻል እህል አሰፍሪበት ይላሉ። አዲስ የመጣ ባህል እንግዲህ ድንግልናን በዚህ ልክ መናቅ ማለት ከባድ ነውና ወደ ዋናው ነገር ስመጣላችሁ እናትየዋ ላይ ያለው መንፈስ ደግሞ እንዴት ይያዝ? ከዛ የእናትየዋን ጉዳይ ለኔ ተውት አልኳቸው። ያው ብዙ ቤት እንደምነግራችሁ የአባትየው ነገር ተውት ለኔ እንደምለው የማማን ነገር ለኔ ተውት፣ ከታተላቸው ለቤታቸው ይሄዱ። አሁን እናንተ እሳቸው ቤት ካሉ ጥሩ አይደለም ይጋባል። እሳቸው ቤታቸው መሄድ አለባቸው፣ ራሳቸውን ችለው ነው መዳን ያለባቸው ብዬ ወደ ቤት ሸኘኋቸው። ሴትዮዋ ትምህርት እንዲያዳምጡ በነገራቸው መብላቸው ሊያዳምጡ አልቻሉም። ሐሳባቸው ይሰረቃል። ገና በስተርጅና አርሴናል ማንቸስተር ይላሉ። ፈታ ያሉ ናቸው። ትንሽ ይሆናል አይደል? ብቻ እንዴት ነው የማውራው ነገር እንደው ልጄ እንደው ይሄ ነገር ስትደጋገመው ደስ አይልም። ነፃ ሆነ ኑር ምን ያደርግልሃል ይሄ ምናምን ይላሉ። ማዘር ተው እንጂ ስለካ በሱባኤ እነዚህ ልጆች ጸልየው ሰግደው መንፈሱ ሄድኩ ብሎ ማን ጋር ነው ሄደው? እሳቸው ጋር ነው የተመለሰው። እና በአይነ ህሊና በልቦናቸው ሩካቤ ሲፈጽሙ ቆንጆ ቆንጆ ልብስ ስትለብስ ሲያምርባት ምናምን ያሳያቸውና የአሮጊት ቀናተኛ ሆነ ቁጭ አዲስ ባህሪ ያመጡ። ልጃቸው ላይ የነበረው መንፈስ ተመልሶ እሳቸው ጋር መጥቶ ፈተና ሆነባቸው። ኧረ መምህርዬ እማዬ በሚስቴ ልብስ መቅናት ጀመረች። ትገባና ጤፍ ገዛችሁ ጥሩ ነው ደግሞ መቼ ተገዛ ይሄ ልብስ? ይሄ ደግሞ ሰራተኛዋን ትጠይቃታለች አሉ እናትየው። የት ሄደው ነው የሉም እንዴ ይላሉ። ድንገት ይመጡና የሉም እንደሌሉ አውቀው ነው የሚመጡት። ከዛ ምን አዲስ ነገር ገዝተዋል? እስቲ እህሉ ሙሉ ነው የልጄ ቤቱ አሚሉና ይሄን ገዝተው ነው ገዛልኝ ሲው አልሰማ ብሎ እዚህ ደግሞ ለራሱ አይ ልጅ አድጎ እኮ ነው ምናምን ብለው ቀና እንዴ አለች። ደንግጣ ማዘሪ በልጅ የሌለበትን ባህሪ እያመጡ ነው በልጆት እየቀኑ እኮ ነው። ስለዚህ ጊዜ ኧረ እኔ አላልኩም እኔ አልቀናው በይደና ብሎ ይሄዳሉ። ደንግጠው ይሄዳሉ። እንዴ ምን ችግር አለው እርሶ የሚፈልጉ ከሆነ ይገዛልዎታል ነግረዋለሁ እኔ ንገሪው ብለው ይሄዳሉ። ከዛ ደግሞ እንደገና ደግሞ ሰማ ምን ነው አይጠየቅም እንዴ ሚስት ስታገኝ ልጅ ስትወልድ ጠፋ እንዴ ሳምንት
አንድ ሳምንት 2 ሳምንት ሳታየኝ እንዴት ይላሉ። አራራራራ አጀሬው እንደው ሲያምርብህ ራሱ ቅናት ምናምን ብሎ እናቴ ጋርማ ይላሉ ኪንዴን ይዣልና መቆጣሪያውን ይዞ ሄዶ በላውን እስኪ የቀናውን ቅናት አምጣ ደግሞ እናቴ የሌለባትን ባህሪ በጣም የምትወዳትን ሚስቴን እንዴት ነው እንደዚህ አዲስ ባህሪ ያመጣው ከኔና ከባለቤቴ ወጥተህ እዚህ ነው እንደገባው ሲል ጊዜ ይለዋል ነው አልችልበት የምትሉት ነገር አለ። ከዛ አጅሬው አሁን ተገናኘን ተዋወቅን እኔ ላይ ነበር ከሆነ ሲለው አዎ እና እኔ እንዴት አይነት ህይወት እንዳሳለፍኩኝ እያሳያት ነው ሲል ቁልጭ አድርጌ እያሳየኋት ነው። ታሰር ስልህ ታስረሃል አይደል? አዎ። ውጣ ስልህ ወጥተሃል? አዎ። ሲኦል ሂድ አላልከኝ አለ። ሲኦል ሂድ አላልከኝ ውጣ ነው ያልከኝ ወጣሁኝና ሄድኩኝ ወደ ነበርኩበት ተመለስኩ። አጠፋው እንደዚህ ነው ያለው። በቃ እንደዚህ እያለ እናትየዋ ሲያወሩ እንደ ስነ ስርዓት አድርጋለና ጀርባቸውን ላጥ አድርጎ ሲቀጠቅጣቸው አሮጊት እንደዛ ትሮጣለች ብላችሁ አትገምቱም። እንደ ወጣት ነው ምን እንደምትሉት ባራለ ቋንቋ የድሮ ቋንቋ መጭ ነው የምትሉት። በቃ ፈትላክ ብሎ ነው ሄደው እንዴ እንዴት ይደርስባት ነው ያዞልኝ እናቴ ነች ያዞልኝ ነው። ከዛ እሱ እየሮጠ ቢሆን ኖሮ እናትየው ያዞልኝ ቢሉት ሌባ ሰርቋቸው ነው ወይም ደግሞ ነገር ተፈጥሮ ይባላል። ማን ያዛቸው? ተንደርድረው ሄደው የኡራኤል ቤተክርስቲያን በር ላይ ድፍት ተከትሏቸው ኡራኤል እዛ አዲስ አበባ ማለት ነው። እንዴ ደነገጠና ኧረ እማዬ እኮ እንደዚህ ሆነሽ ኡራኤል አዎ ተስዬ ነበር የአገሬ ታቦት ቅዱስ ኡራኤል እማዬ ላይ ስራህን ስራ የቤት ሰራተኛችን ነግራኛለች የቅናት ችግር እንዳለባት ስለዚህ አንተ ስራህን ስራ ብዬ ነግሬው ነበር። ደጁ ላይ አምጥቶ ቁጭ አድርጋት መጣዋለችና ኡራኤል ይዛ መጣ። ቅዱስ ኡራኤል አመሰግናለሁ አሁን ልብ ትመልሳለህ አልመልስም? ከዛ አይ ራሱ ነው እየጎተተ ያመጣኝ ራሱ ይሸኘኛል። እሺ በል ጸጥ። ከዛ ዝም ብለው ያዩት ማን እንደሚያናግራቸው አይታወቅም። እናትየዋን ሳይሆን መንፈሱ ማለት ነው። እሺ ታሰር የተባለ ይመስል እጁ ወደ ኋላ ያረጋል። የሆነ ድምፅ አይሰማቸውም ግን የሆነ ኢማጂን የምትገምቱት ነገር አለ። 7 ጊዜ ጮህ እናውጣ ያለው ይመስላል። ሲቆጥር 7 ጊዜ ጮህ። ሁለተኛ አልደርስባትም በፍጹም እሺ ይላል። ከዛ በኋላ ሴትዮዋ ድነው እንዴት የመጣሁት ምን ሆኜ ነው አሉ። ሰውነታቸው ሁሉ እግራቸው አቃጠላቸው። የሮጡበት እግራቸው ውስጥ እግራቸውን አቃጠላቸው። እንዴ ማን ይቻለሽ እማዬ ሲሄዱ እያሉ ነው የሄዱት። እንኳን እንደዛ የሮጡ ሴትዮ ወይ ሰይጣን እኛን እንደ ቱታን የለበሰን ብላችሁ ለዚህ ነው ቱታ ለብሳችሁ ስትሮጡ ቱታው አብሯል የሚሮጠው እንደዛ ማለት ነው። እናንተ እንደ ሰይጣኑ ቱታው ደግሞ ነው እናንተ ውስጥ ያላችሁት እናንተ ስጋችሁ ማለት ነው እንደ ሰይጣኑ ቱታው ደግሞ የእናንተ ተገላብጦ ማለት ነው። ስትሮጡ ቱታው አብሮ እንደሚሮጠው ሰይጣኑ በእናንተ ላይ ሆኖ እንደዛ ነው የሚሮጥባችሁ ማለት ነው። ከዛ እንዲያርገሽ እንደዚህ ብለሽ ባም ቪዲዮ ቀርጿል። ቪዲዮ ላከልኝ እግዚአብሔር ገላገላችሁ አልኳቸው። እናትየውም ዳኑ። አሁን የሰራተኛዋ ነው የቀረው። ስቲል እስካሁን ድረስ ሰራተኛዋ ሰው ቤት ገብታም ተመልሼ መምጣት ትፈልጋለሁ አለች እና እኔም የመሰለኝ አይ በቃ እቺ ልጅ ነፍሷ ዲድን በቃ ትፈልጋለች ማለት ተብሎ ወደ ካስገባዋት ቤት ወጣ ተመልሳ እነሱ ቤት ትገባላችኋለች። እና አንድ ቀን ድንገት ቁልፍ አላት ውጪ ውላ ነው የመጣችው። ስትገባ በሩን ስትገባ አላየቻትም። ሰራተኛዋም አልሰማችም። ሽንት ቤቱ ሽንቷን ወጥሯት፣ ሴቶች ደግሞ ሽንታችሁን ወጥሯችሁ በታክሲ ላይ ራይድ ላይ ምናምን ወይኔ ቤት እስከምትገቡ ትቸኩላላችሁ አይደል? ከዛ ቁልፍ ከፍታችሁ ቶሎ ብላችሁ እያላችሁ በር ከፍታችሁ ስትገቡ ፊት ለፊት ሰራተኛዋ ቁጭ ብላ ግሎስ እየፈጸመች አገኘቻት። እንዴ መስማማች ምንድነው ቀበጭ ወር እንዴ እየጾምሽ እየጸለይሽ አይደል ስትላ ጊዜ ምናምን ብላ ወጣች። መስማሙ መንፈስ ቅዱስ ወጣችና ሶፋ ላይ ዝርር አለች። አሁን ሽንቷን ስትመጣ ተጠራጠረችና እናንተ ምንድነው ያደርጋችኋት ልጅቷ እና ታዲያ ባይነ ህሊናዋ ባልሽን ስናመጣባት አላደርገውም እንደዚህ አስተነፈሰዋለሁ እንጂ ምናምን ብላ እንደዚህ አስተነፈሰችው ምናምን አለ። ይሄንንም ያደርጋችሁ ትራሳችሁ ናችሁ። ቆይ አለችና መቁጠሪያ ይዛ መጣ ቀጥቅጥ አደረገችና ከዛ ቤት ከነበረች መምህር ተስፌ ካስገባት ቤት ልቧን አነሳስታችሁ አውቃችሁ በመንፈሳዊ ሲስተም አስመስላችሁ እነሱ ቤት ሄጄ ብጾም ብጸልይ ብሰግድ ይሻለኛል እዚህ አልተመቸኝም ብላችሁ የመጣችሁት እናንተ ናችሁ አይደላችሁ? ታግዜ አዎኛ ነን። ጠቋርነት ስትለው አዎ እኔ ነኝ አለ። እሺ ጠቋር ብዙ ጊዜ መንፈሳዊ መምሰል ይችልበታል። በጣም በቃ መንፈሳዊ ለቤተ ክርስቲያን ተቆርቋሪ እኔ ያልኩትን መደመጥ አለበት ትክክል ነኝ ባይ ነው።
በጣም ጸሎተኛ፣ አስቀዳሽ፣ ቆራቢ ለመምሰል ጥረት ያደርጋል። በጣም ግን ከላይ ነው። ውስጡ ግን የጎደለ ነገር እንዳለ እየነገረ ደግሞ በጸጸት ይቀጠቅጣል። የጠቋር መንፈስ በጣም ከባድ ነውና ጠቋር ነው ስትለው አሁንኛል። እሺ መንፈሳዊ መሳዩ እነሱ ቤት ደግሞ እንዴት ነው የምትመለከው አለችው። አይ አሁንማ በቃ ተሸንፌያለሁ። አሰረችው፣ ሚስትየዋ ማለት ነው። አሁን ቤቱ መንፈሳዊ ቤት ነው። አስቡት እንግዲህ ግልጽ ነው የተናገርኩት። አሁንም ድጋሚ ከባልየው ጋር ከምታኛ በላይ የፈጸመችው ነገር ንስሐ ያስገባታል። ንስሐ ገብታበታለች። ግን እንዴት አድርጎ ሲስተም እንደሚፈጥር አያችሁ። አሁን እኔ በግልጽ የነገርኳችሁ ለመስራችሁ እናንተም ጋር ሁላችንም ጋር የተለያዩ ሰዎች መንፈሳዊ ነኝ ብለው የሚያስቡ በጣም ቅርብ የሆኑ አገልጋዮችም ጋር ጭምር ስላለ ነው። ይሄ ጾም ውስጥ ሚስቴን እንደዚህ ብያት ከምትታዘበኝ፣ ባሌን ጾም ውስጥ አማረኝ ብዬ ከሚታዘበኝ እኔ በቃ በግል ወሲብ ላስተንፈሰው ብሎ የሚያስተነፍሱ በጣም ብዙ ሰዎች አሉ። ይሄም ስልታዊ መንገዱ ነው። ግን ጿሚ መስለው ይታያሉ ማለት ነው። ሰጋጅ መስለው ይታያሉ ማለት ነው። እና መንፈስ በጣም ባህሪውን ይቀያይራል። በጣም ጭልጥ ያለ መንፈሳዊ ከፈለገ ደግሞ በቃ አይ አሁን እውነት ነው ይሄ ሰው ተመልሷል፣ መጠጥ አቆሟል፣ ሲጋራ አቆሟል ብላችሁ በቃ ፍጹም ሆኗል፣ ጸበል እየተጠመቀ ነው ብላችሁ በቃ ወደ ቤት ብላችሁ ወደ ቤት ወደ ትዳሩ ወይም ደግሞ ወደ ልጆቻችሁ ከሆነ ወደ ቤት ስታመጡት መልሶ ሱሱ ላይ ይገባል። እዛ እኮ በቃ በጣም ለውጫለሁ፣ ጥሩ ነኝ፣ በቃ ልክ ነው፣ እግዚአብሔር በቃ ብዙ ነገር አስተምሮኛል ይላል። ሲመጣ ሌላ እቤት ቁጭ ብሎ ይጠብቀዋል ማጅሪው። ስለዚህ ጸበል ልትጠመቁ ስትሄዱ እቤት ያለውንም ጭምር አስራችሁን መሄድ ያለባችሁ። አሁን ጸበል ሊሄድ ነው አልጋይ ላይ ቤት ውስጥ በተለያዩ ቦታ እየተደበቅ ብዙ ኃጢአት የምታሰራ መንፈስ ታሰር በስላሴ ስም። ጸበል ሊሄድ ነው ከፊት እየቀደም ኪድና ጸበል ስትጠመቅ ትያዛለህ። እቤት አልጋ ላይ እንዳትቀር። ይሄን ከመጽሐፈ ጦቢት ነው የተማርነው አይደል? እና መጽሐፈ ጦቢት ላይ አልጋ ላይ አስማንዲዮስ ወይም አስሞቲዮስ የሚባል ሰይጣን ተቀምጦ ጭኗ ላይ ተቀምጦ ባሎቿን የሚገልባት የነበረ ወለተ ራጉኤል ማለት ነው። ሳራ የምትባል ሴት ባሎቿን ይገልባት ስታገባ ከጭኗ ላይ እየተነሳ እየመጣ ባሎቿን ሲገድል አሁንም 6-7 እንደዚህ ነው ያገባች። መጨረሻ ላይ ጦቢያ መጥቶ አገባት። የእግዚአብሔር ሰው የሆነ ቅዱስ ሩፋኤል የረዳው አንዲት ሴት ታገኛለህ። ጦቢያ ትባላለች። ማነው ሳራ ትባላለች። ወለተ ራጉኤል ናት። እሱ ቤት ትገባለህ፣ ታርፋለህ። ልጅቷ ቆንጆ ናት፣ ግን ጭኗ ላይ መንፈስ አለበት። እንዲህ ታስወግድለታል ብሎ ነገረው። በዛ የተነሳ ያው መንፈሱ ደንግጦ ከአልጋ ላይ ወርዶ ሲሄድ አየውና ምንድነው የሄደው አለች። አይታለች እሷ። ይሄ ነበረ ባሎችሽን ጭንሽ ላይ ተቀምጦ አልጋ ላይ ተቀምጦ ባሎችሽን ሲገድል የነበረው። አሁን ግን እኔን አይነካኝም፣ ይሄንን ዕጣን ሳጨስበት ነው የሄደው ብሎ ነገራት። ዕጣን አጭሶ የአሳው ጉበትና ልቡን አንድ ላይ አድርገህ እንደዚህ አጨሰው ምናምን ብሎት ነው። ታሪኩን ዛሬ ታገኙታላችሁ። እና መንፈስ አልጋ ላይ ይቀመጣል፣ ጓዳ ውስጥ ይቀመጣል። ልክ እናንተ ቤታችሁን ስትቀድሱት ስታጨሱበት ደንግጦ ነው የሚወጣው። ስለዚህ ነው የሩፋኤልን ስዕል አድርጉ ቤት ውስጥ መኝታ ክፍልም ባይሆን አድርጉ የሚባለው ለዛ ነው። የዝሙት መንፈስን ይመታል። ገዳይ መንፈስን ሩካቤ ላይ ችግር የሚፈጥር መንፈስ ይመታል። መልካ ሩፋኤል ጸልዩ፣ ድርሳነ ሩፋኤል ግዙ፣ ጸበሉን ተጠመቁ። ቅዱስ ዑራኤል ደግሞ ትልቅ ስራ ሰርቷል። ይሄን ቤት ፈውሷል፣ አድኗል። የአገሬ ታቦት እያለች አሁን እማማን በዚህ ልክ እነሱ ካዳኗቸው ከለወጧቸው በኋላ ደውለው ልጄ አቤት ና እስቲ እፈልግሃለሁ ማለት ጀመሩ። እኔ ሲሄድ ጠብረር ይሉብኝ የነበሩ ሴትዮ እንደው ይሄ ነገር ባታዳምጣው እንደምን ያደርግልሃል እያሉ ማንቸስተር አርሴናል ሲሉ ነበሩ። ሴትዮ ልጄ እፈልግሃለሁ ብለው መቆረቢያ ልብስ ሰጥቻቸው ወዲያ ግራና ቀኝም አላሉም። መስገድ ስለማልችል ጉልበቴ ስለደከም አሉ። እንዴት እንደሮጡ ቪዲዮውን ስታዩት እኮ ትደነግጣላችሁ። ከኋላ ያዘው እያለ አሁን መስገድ አልቻሉ። ሰው ሲሆን እንደዛ ነው። እና ንስሐው በገንዘብ ይቀየርልኝና ለእኔ ብጤ አብሉልኝና መቁረብ እፈልጋለሁ አሉ። ከዛ እግራቸውን ለ15 ቀን ነው ለ20 ቀን ያክል ታሞ ነበር የሮጡበት። ከዛ በኋላ በአንድም በሌላ መንገድ እኚህ ሴትዮ ቅዱስ ቁርባን ተቀበሉ። ወደ ማን ሽፍት አድርኩኝ? ወደ መስሪያ ቤት ጓደኞቹ። ለምን ያው ይቀጥላል አይደል? ከዛ ጓደኞቹ ጋር ሄድኩኝ፣ ተሰበሰብን። መምህር አሉኝ በቲክቶክ ላይ እናቀህ ነበር አሉኝ። ቲክቶክ ላይ ብዙም ቪዲዮ አለቀም፣ የተቆረጠ ቪዲዮ ስለምታዩ ነው እናንተ የሌላ ሰው። ዋናው ዩቲዩብ ላይ ነው፣ ግቡና እዛ አዳምጡ ማማልኳቸው። እያንዳንዳቸው ቤት ውስጥ ችግር አለ። ከማን የመጣ? ከገዛ ጓደኛቸው የመጣ የቅናት መንፈስ። እነሱም ቤት ውስጥ እንደዛው ናቸው። አያችሁ እንዴት እንደሚገባ። አረ መምህር እኛ ጋርም አለ ይሄ ነገር፣ ከጓደኛችን ተጋብቶብናል። ምክንያቱም ስለሚቀናብን
የቅናት መንፈሱ እኛ ጋር ይመጣና ለምን ይሄንን ለምሳሌ ባለፈው ሳስተምር ሰምታችሁ ከሆነ ያዙትና እዚህ ጋር ትዳር የሌለው ወንድ ድራፍት እየጠጣ ጃምቦ እየጨለጠ ጮማ እየቆረጠ በቃ የሚገራርም ምግብ እየበላ ደስ ለራሱ ለሆዱ ብቻ የሚያስብ ወንድና ትዳር ያለው ወንድ ሁለት ጓደኛማቾች መሆን ይከብዳል። ይሄ ስለሚስቱ ሲጨነቅ ይሄ ደግሞ ባከተዋት ምን ታካብዳለች ምናምን እያለ የትዳር ነገር ስለማይገባው ሊጎዳው ይችላል ብዬ ነግሬያችሁ ነበር አይደል? በውስጡ ምን ያሳስባል መሰላችሁ? እንዴ እኔ እንዳያገባ ገንዘቡን በመጠጥና በመጠጥ በሲጋራ በጫት በሴት እየጨረስኩበት ይሄ ደግሞ እዚህ ሚስቴ ያስብልብኛል እንዴ? የማግባት ስሜት እንዲያድርበት ነው እንዴ? ወይ አፋተዋለሁ ወይ ደግሞ ከዚህ ጓደኛው ለይቸው ሌላ ትዳር የሌለው ወንድ ጋር ማገናኘው ብሎ ይቀናል። ማን ጋር ያለው? ትዳር የሌለው ሰው ጋር ያለው መንፈስ። ከዛ ወይ የሚያፋታ መንፈስ ሆነ መጥቶ ከሚስቱ ጋር ያፋተዋል፣ ወይ ደግሞ ይራራቃሉ። ይጋባል ማለት ነው። አያችሁ? ወደ ማን ይጋባል? ወደ ባለ ትዳሩ። አሁንም እዚህ ጋር ይሄ ቅናተኛ የነበረው ወንድ መንፈሱ ጓደኞቹ ጋር ሄድና ኦኬ ይሄን ልብስ ለበሰ እኔም እለብሳለሁ፣ እሱ ብቻ ነው የሚለብሰው፣ ኦኬ ሚስቱ እንደዚህ ነው የምትለብሰው፣ የኔ ሚስት እንደዚህ ያምርባታል ብሎ ያስባል። እሱ ሲያስብ ይሄድና ያ መንፈስ ስራውን ይሰራል ማለት ነው። ይሄንን በሚቀጥለው ገጠመኝ ላይ በ202ኛ ላይ በጣም የሚገርም ገጠመኝ አቀርብላችኋለሁ። ምን የሚል ነው መሰላችሁ? እግዚአብሔር ከፈቀደ ከተዘጋጀሁበት ደውዬላችሁ ከፈቀዱልኝ ማለት ነው። ልጅቷ እናቴ መተት አደረገችብኝ፣ አባቴ መተት አደረገብኝ ነው የምትለው። ግን እናትና አባት መተት አድርገው አያውቁም። እንዴት ሊሆን ቻለ ሲጠየቅ፣ አዎ መተት ነኝ። ከማን የመጣው? ከአባት ከእናት ይላል። መተት ነኝ ሳይሆን ከማን የመጣው ሲባል ከእናት ከአባት ነው የሚለው። የመጣሁት ከእናትና ከአባት ነው ስለሚል ብቻ ልጅቷ መተቱብኝ ነው የምትለው። ስለመጣ ብቻ መንፈስ መጥቶ ነው የሚገባው አይደል እንዴ? ከማን የመጣው ሲባል ዛሬም እኮ ከእናትና አባት የመጣሁት ይላል። ቡዳም እኮ ከእናትና አባት የመጣሁት ይላል። እንዲህ አይነት ችግር ያለባት ልጅ የምታየውን የህይወት ስቃይ ነው የምነግራችሁ። ሳልመክርም አላልፈው በዚህ ዋና ታሪካችን ላይ እንደው ባካችሁን ቤተሰቦች የቅናት መንፈስ በጣም ከባድ ነው። እንደው ባካችሁን አትቅኑ ብዬ አላልፍ። እንዲህ አይነት ምክር የለም፣ አትቅኑ አይባልም። የቅናት መንፈስን ያዙት ነው የምላችሁ። ካልያዛችሁት መቅናት አታቆሙ። አታዩም? መንፈሳዊ ከሆኑ በኋላ እንኳን ራሱ እንዴት እንደሚሆን እቺ ሚስትየዋ መንፈሳዊ ከሆነች በኋላ ራሱ ትንሽ የቅናት መንፈስ ስሜት ይታይባታል። አስቢው እንግዲህ ከገዛ የቤትሽ ሰራተኛ ጋር ቁጭ ብለሽ የቤትሽ ሰራተኛ በዝሙት ከባልሽ ጋር ወድቃለች፣ ነገሩ ታልፏል። ከዛ እንዴት ነው ባሌ ይጣፍጣል ምናምን ብላ ስትጠይቅ አያስጠላም? በጣም የሚያስጠላ። ይሄንን ቃላት ራሱ በዚህ ልክ ማውራት ከቤት ሰራተኛ ጋር በጣም ነውር ነው። ነውር ነው ብቻ አይደለም አለማስተዋልም ጭምር ነውና ይሄ የመንፈስ ስራ ነው። እንዴት እያረ እንደዚህ አይባልም ምናምን ማን ብላለው ልጅ ተሸማቀቀችው። እና ወደ ዋናው ነገር ልምጣላችሁ። በፍጹም በምንም አይነት መንገድ እናንተ እንድትበልጧቸው አይፈልጉም አይደለም። ቅናት ያለባቸው ሰዎች ከቻሉ እነሱ ከእናንተ እኩል፣ ከቻሉ ደግሞ ጥለው ማለፍ፣ እናንተን ጥለው ማለፍ ነው የሚፈልጉት። ያላችሁ ነገር በሙሉ ኖሯቸው እናንተ የሌላችሁ ነገር እንዲኖራቸው ይፈልጋሉ። እናንተ ብቻ ኖሯችሁ እነዛ ሰዎች ብቻ ኖሯቸው እናንተ ያን መግዛት የማትችሉት ነገር እስኪገዙ ድረስ ሀብታም መሆን ይፈልጋሉ። ለምሳሌ እንደ መኪና አልወድም እንጂ እኔ ቢዋይዲ ነው የምትባለው ኤሌክትሪክ መኪና አዲስ የመጣችው መኪና ገዛሁ እንበል ያርግልኝና ያው አልነዳውም እኮ ዝም ብዬ ስጎርር ነው እና ያንን መኪና መግዛት ፈለጋን ቀናተኛ ጓደኛ ማለት ነው። ይሄን ገዛው እኔ እኮ በጣም ርካሽ ነው፣ እኔ እኮ የተሻለው ልገዛ፣ ቆንጆ መኪና እኮ ነው የገዛሁት፣ ግን የተሻለ ነገር ነው አጠራቀሚ መግዛት እንፈልገው ማን ብሎ ያወራል። ከዛም ያደርገዋል በልጦ ወይ ከተቻለ እኩል ያደርገዋል። ልገዛ እኔም እኮ ልገዛው አስቤ ነበር። አይገርምም? በጣም ስማ ቀደም ከኝ ደስ ይላል፣ በቃ ታጋዛኛለህ ይልና እናንተው ራሳችሁ የዛ ነገር ተሳታፊ ትሆናላችሁ። እና ሹራብ የለኝም ሸሚዝ የለኝም እስቲ ወጣ ብለን ገዝተን እንምጣ ይልና እናንተ በቃ አንተ የለበስከው አይነት ይሄ ያምራል እኮ ቆንጆ ነው አሳምረዋል፣ እኔም እናንተ እንዲያምርብኝ ይፈልጋለሁ ማን ብሎ እናንተን ይዘው ወጥተው እናንተ ሌላ ስትመርጡላቸው እነሱ የእናንተን ይመርጣሉ። ወይም ደግሞ እነሱ ራሳቸው መወሰን ከብዷቸው
እስቲ የትኛው ልብስ ያምራል ምረጥልኝ ምናምን ይላሉ። ጥሩ እኮ ነው ለሰው ሐሳብን ሼር ማድረግና የሚያምር ነገር ይወዳል እሱ ብራንድ የሆኑ ልብሶችን ይመርጣል ወይም ደግሞ ቆንጆ ልብሶችን ያውቃል ተብሎ አንድ ሰው ወይም ታውቃለች ተብሎ ለጓደኛ ቅድሚያ መስጠት አክብሮትም ሊሆን ይችላል። ሲበዛ ግን ቅናት ነው። ለምን እኔ ኮንፊደንስ የለኝም ብሎ ማሰብም ጭምር ነው። ይሄ በጣም የበታችነት ስሜት ነው። ስለዚህ መንፈሱ ካልተወገደ በስተቀር ይሄንን ዝም ካላችሁት ወደ ናርሲሲስትነት እየተቀየረ ነው የሚመጣው። ይሄ ነገር እኮ አያምርም ምናምን በፍጹም መበለጥ አይፈልጉም። እነሱ ከቻሉ ከእናንተ አልፈው መግዛት የማትችሉትን ነገር ገዝተው ሊያስቀኗችሁ ቢፈልጉ ደስ ይላቸዋል። ስለዚህ ብትችሉ እኔ ይሄንን እንደ አንድ የምመክረው ስግደት፣ ጾም፣ ጸሎት ያስፈልገዋል። እንዲሁ ዝም ብላችሁ በልምምድ ብቻ የምታስወግዱት ነገር አይደለም። ለየት ያለ ደግሞ አንዳንድ ለየት ያለ ቅናት መንፈስ ያለባቸው የማታውቁባቸው ማለት አትረዱትም። ይሄን እናንተ የራሳቸውን ነገር አይነግሯችሁም። እኔ እኮ ይሄን አደረግኩ አይሉም። ልክ እንደዚህ ሰውዬ ማለት ነው። አይነግሯችሁም። ይሄን አድርጌያለሁ፣ ይሄን ፈልጋለሁ አይሏችሁም። የእናንተን ግን ያወጣጧችኋል። ምን ይሄ ልገዛ ይሄ ብታደርግስ? መጀመሪያ እናንተ የማትፈልጉትን ነገር ትፈልጉታላችሁ አትፈልጉትም ብለው ቼክ ያደርጋሉ። ወይም ደግሞ የገዛችሁትን ያወጣጧችሁና ቼክ ያደርጋሉ። ያላችሁን ማወቅ ይፈልጋሉ። ባያደርጉትም እንኳን ያላችሁ ነገር አውቀው መገኘት በቃ ይሄ ያለው እኮ ለማለት እንዴት ኖረው ለማለት ይሄ ራሱ የቅናት መንፈስ ምልክት ነው። ከባድ ነው በነገራችን ላይ ይሄም በጣም ከባድ ነው እና ተጠንቀቁ። ወደ መፍትሄ እንምጣ። ምንድነው መፍትሄው ለዚህ ሲባል ጭንቅላት ላይ የሚጮተው ሊቀ መላእክት ቅዱስ ዑራኤልን ይሄንን መልአክ አጥብቆ መያዝ ነው። የቅናት መንፈስን ለማስወገድ የአእምሮ ጨዋታ ስለሆነ አእምሮ ላይ ስለሆነ የመንፈስ የሚሰራው ቅዱስ ዑራኤል ስትጠሩት ይሄንን ሐሳብ ያስወግድላችኋል። መልአኩ ቅዱስ ዑራኤል ይርዳችሁ። አንዱ ይሄ ነው የቅናት መንፈስን ለማስወገድ። ሁለተኛው ደግሞ የቅናት መንፈስ ችግር ያለባት ሚስት ወይም ባል ያለባችሁ ካላችሁ እናንተም ልክ እንደዛው ያ ስሜት እንዲገባው ትንሽ ማስተማር ያስፈልጋል። እናንተም ይሄን ነገር ማምጣት እውነት ሳይጎዳ ማሳየት ይሄን ነገር እንዲረዳው ማድረግ። ማን የደወለችው ማን የደወለው ብሎ መጠየቅ። ከዛ በቃ አንቺ እንደዚህ ስለምትይ አንተ እንደዚህ ስለምትይ እኔም እንደዚህ አልኩኝ ብላችሁ ነገሩን በዛ መስመር ለማምጣት መሞከር። ይሄንን ግን ቀለል አድርጋችሁ ጸብ እንዳይመጣ አድርጋችሁ ቀለል አድርጋችሁ ለምን መሰላችሁ? አንዳንድ ጊዜ ልታደርገው የማትፈልገውን ነገር አንተ ሊደረግብህ የማትፈልገውን ነገር ሰው ላይ አታድርግ ስለሚል እናንተ አባወራዎች በተለይ ወንዶች ማለት ነው ማን የደወለው እስቲ አምጪ ስልኩ ማን ብለህ ስትጠይቅ አንተ የት ነው ያልከው ከማን ጋር ነው ያወራኸው ብላ አልጠየቀችህም። የፈለገ ወንድ ስለሆንክ አባወራ ስለሆንክ እሷ ከማንኛውም ጋር ሰው ስታወራ አምናሃት ነው ያገባሃት። ዝም ብለህ ነው ልታምናት የሚገባው። እንዲሁ ራሱ እጅ ከፍንጅ የሚይዛት ከሆነ እጅ ከፍንጅ ትይዛታለህ። ራሱ ጊዜ የሚያጋልጣት ከሆነ ከዛ ደግሞ ያየህባት አዲስ ባህሪ ካለ ክትትል አድርገህ ነው የምታገኛት። ክትትሉ ደግሞ በመጠየቅ አይደለም፣ ማን ነው ብለህ በመጠየቅ አይደለም፣ ታገኘዋለህ ራሱ። ለምን አንተ ራስህ ስራ ውለህ ስትመጣ የት ሄደህ ምን አድርገህ እንደመጣ ያልጠየቀ አንደበት አለ እሷ ጋር። ከጠየቀችህም ደግሞ እኩል ለእኩል ለመሆን አይደለም መሆን ያለበት፣ መተማመን ያለበት። የማይተማመን ባልንጀራ በየወንዙ ይማማላል እንደሚባለው ይሄ ምንድነው? ማርያምን በስቲ ማርያም እግዚአብሔርን እስቲ ከእናቴ ለየኝ እየተባባሉ ነው የሚሄዱት። የማይተማመን ባልንጀራ በየወንዙ ይማማላል ማለት በተሻገሩ ቁጥር በሄዱ ቁጥር ማለት ነው። በየወንዙ ሲባል ወንዝ አሁን የለም ግን በየፌርማታ በሉት በየቀኑ በሉት እና ብትችሉ አግዟቸው፣ እርዷቸው፣ ተረዷቸው። የቅናት መንፈስ በጣም ከባድ ነው። እያደገ ሲመጣ በጣም ከባድ ጸብ ነው የሚያመጣው። ናርሲሲስት የመሆን እድሉ በጣም ሰፊ ነው። ለምን ይሄ ጸጋ የለኝም። በካህናት ደግሞ ሲመጣ በሚያጠምቁ አባቶች እንዴት እንደሚቀኑ ያቸው። ካህን እኮ ትልቅ የምድራችን ጸጋ ነው ቢያውቁበት ክህነት። ግን የሚያጠምቁ አባቶች ሲያጠምቁ ሲፈውሱ አጋንንት ሲያስወጡዋቸውና ቀላል እኮ ነው እኛ ምን አስጨዋለን ምናምን ይላሉ። እስቲ አስጩሁ ቢባሉ የሚያስጩሁት በስራ ስር በቀጠላ ቅጠል ሊሆን በመስቀሉማ ቢሆን ኖሮ እስካሁን ድረስ ብዙ ህዝብ ባገዙ ነበረ። ያ እምቢ ሲላቸው የሆነ ነገር ያደርጉና ምናምን ይጀምራሉ እነሱ። ከዛ ደግሞ ይሳደባሉ። እንዴት በእኛ በር አላለፈም፣ እንዴት እኔ ጋር መጥቶ አጋንንት አልጮህም የሚመስል አይነት ቅናት በስብከታቸው እንዴት ሁሉም ይጮሃል፣ እንዴት እያሉ እያስለፈለፉ። እነሱ ግን ይሄ ጸጋ ቢሰጣቸው እንዴት ነው የሚያስተናግዱት? አይደለ? ጸጋው ቢመጣ እነሱ ጋር
ወዮ አቃጠልከኝ ምናምን በቃ ያለ ቢጮህ መጥቶ እግራቸው ስር በመስቀላቸው ምን ያደርጉታል? ታሰር በስላሴ ስም አይሉት እና ምን ሊያደርጉት ነው? አትጮህብኝ ወርዛል ይሉት ነው። እኛ ጋር ሲሆን በዛ ሰው ጫማ ውስጥ ገብተን ማየት ነው። እና የስብከት ቅናትም አለ፣ የስልጣን ቅናትም አለ። በጣም ከባድ ነው። እና የህዝብን ትርታ የህዝብን ስነ ልቦና አውቀን ወይም ህዝቡ ደግሞ እኛ በምናስተምረው ትምህርት ገብቶት ይሄ ትምህርት ወሳኝ ነው ከባዕድ አምልኳችን ከአውሊያ ከቃልቻው ከምናምኑ ከመኮተቱ ከዚህ ነገር መራቅ የምንችለው ይሄን ትምህርት ስናዳምጥ ነው ብሎ መጥቶ ንስሐ ገብቶ ቅዱስ ቁርባን ሲቀበል ለምን ይቀናል? አገልጋይ ለምን ይቀናል? ሰባኪው በጣም ከባድ ቅናት እኮ ነው ያለባቸው። የሚገርማቸው ይሄ አላውቀውምና ነው ብሎ አቃቂር ማውጣት ይጀምራሉ። እነሱ ጋር ቢመጣስ ያ ጸጋ ቢመጣስ እኔ አይገባኝም ይላሉ። አይ በቃ ሰጥቻለሁ ስልጣኑን አገልግል ተብሎ ተሰጥቶት በቃ በዚህ ልክ በሰፊው አገልግል ቢባልም ቢላል ተገኝቶ ነው የልማት መሳሪያ ነው የሚያደርጉት። ህዝቡን መሰብሰቢያ ነው የሚያደርጉት። ለምን ኖሃው ግንዛቤ ሳይኖራቸው መንፈስ ቅዱስ አይሰጥም እንጂ መጀመሪያ ስለ መንፈስ በቂ መረጃ ያላቸው ሰዎች ናቸው ይሄንን ነገር መቆጣጠር የሚችሉት አይደለ? ህንፃ እንዳይፈርስ እኮ የስጋ ቤት ሰራተኛ አምጥታችሁ አይደለም እስቲ መሰረታዊ ድንጋይ እንዴት እንጣል ብላችሁ የምትጠይቁት። ኢንጂነር የተመረቀ ስለ ቤት የሚያውቅ ከተቻለ ፕራክቲካሊ እና ቲዮሪ ሁለቱን የሚያዘ ካልሆነ ደግሞ ረጅም ዓመት ልምድ ያለው ሰው የሚጠየቀው አይደለም። በቃ ማስተማርም መፈወስም መምከርም አይደለም። ሁሉንም ጸጋ ያላቸው አባቶች ሲመጡ ደግሞ ህዝቡ ወደዛ መጣ። የራሳቸውን ጸጋ ማሳደግ ሲገባቸው በቀን እየሰገዱ እግዚአብሔር ሆይ ይሄን ጸጋ ስጠኝ ማለት ሲችሉ ህዝቡ እየዳነ ነው ብሎ በጎ ነገር ማሰብ ሲችሉ በቅናት